ኢራን ለዘመናት የነበረባትን ትልቅ የአየር ኃይል ድክመት ለመቅረፍ ሩሲያ የታጠቀቻቸውን በዓለም ላይ አስፈሪ ከሚባሉት የሱ-35 ጀቶችን ለመረከብ ተቃርባለች። የቴሄራን አብራሪዎች ስልጠናቸውን አጠናቀዋል። የመሬት ውስጥ መደበቂያ ባንከሮች ለአዳዲሶቹ ጀቶች ተስተካክለዋል። አሜሪካና እስራኤልን ብርክ ያስከፈተው ይህ ታሪካዊ የታላላቆች ጥምረት ሚስጢር ዛሬ በኢትዮ ፈርስት ፖስት በዝርዝር ይጋለጣል። እስከ መጨረሻው ተከታተሉን። በመካከለኛው ምስራቅ የጂኦፖለቲካ ትኩስ መድረክ ላይ ሌላ አስደንጋጭ የታሪክ ምዕራፍ ተከፍቷል። የሩሲያው ፕሬዝደንት ቭላዲሚር ፑቲን አስፈሪ የጦር ማሽኖች ወደ ቴሄራን ለመብረር የመጨረሻውን ፍቃድ እየጠበቁ ነው። የዓለምን ወታደራዊ ሚዛን በእጅጉ ይለውጣል የተባለውና ኢራን ከሩሲያ ጋር የተፈራረመችው የ48 ሱ-35 ጄቶች ስምምነት አሁን ወደ ተግባር ገብቷል። ይፋዊ ሪፖርቶች እንደሚያመለክቱት ከሆነ የመጀመሪያው ዙር 20 ገዳይ የሱ-35 ጄቶች ሙሉ በሙሉ ተገጣጥመውና ተዘጋጅተው በሩሲያ ማምረቻ ጣቢያዎች ላይ ይገኛሉ። የቀሩት 28 ጄቶች ደግሞ በዓመቱ ማብቂያ ላይ ሙሉ በሙሉ ዝግጁ ሆነው ኢራን ትረከባቸዋለች። ይህ ክስተት ተራ የጦር መሳሪያ ግዢ ወይም የንግድ ልውውጥ አይደለም። ይልቁንም ኢራን ፊቷን ሙሉ በሙሉ ወደ ሞስኮ ወታደራዊ ክንድ ማዞሯን ያረጋገጠ ታሪካዊ ክስተት ነው። ኢራን እንደ አውሮፓውያኑ አቆጣጠር ከ1979 ኢስላማዊ አብዮት በፊት የገዛቻቸውን እንደ ታዋቂው ኤፍ-14 ቶምካት ያሉ የአሜሪካ ጀቶች ስታንቀሳቀስ የቆየች ቢሆንም ለአስርተ ዓመታት የተጣለባት የጦር መሳሪያ ማዕቀብና ካለፉት ዓመታት ጀምሮ ከአሜሪካ ጋር የገባችበት ቀጥተኛና እጅግ የከረረ ፍጥጫ ዋሽንግተንን ዳግም እንዳታምናት አድርጓታል። ኢራን አሜሪካን በፍጹም አለማመኗና የራሷን ሰማይ ከአሜሪካና ከእስራኤል ዘመናዊ ጀቶች የመጠበቅ ከፍተኛ ጉጉቷ ከክሬምሊን ጋር ይበልጥ እንድትቀራረብ አድርጓታል። አሁን ላይ እነዚህ በዓለም ላይ እጅግ አደገኛና ገዳይ ከተባሉት የሩሲያ የጦር ማሽኖች መካከል አንዱ የሆነው ሱ-35 የኢራንን አረንጓዴ ነጭና ቀይ ሰንደቅ ዓላማ ለብሶ በመካከለኛው ምስራቅ ሰማይ ላይ ለመንገስ ሰዓታትን እየቆጠረ ይገኛል። የቴሄራን አገዛዝ የራሱን ድሮኖችና የተራቀቁ የባሊስቲክ ሚሳይሎችን በመጠቀም ጠላቶቹ ላይ አስፈሪ የአየር ላይ ጥቃቶች ማዕበል የመሰንዘር አቅም እንዳለው በተደጋጋሚ አሳይቷል። ነገር ግን በጠላት ላይ ሚሳይል ማዝነብ ብቻ አንድ ነገር ሲሆን የራስን ሰማይ ከጠላት ዘመናዊ ጀቶች መጠበቅ ደግሞ ፈጽሞ ሌላ የጦርነት ሳይንስ ነው። ኢራን ጥቃት መሰንዘር ብትችልም የራሷ የአየር መከላከያ መዋቅር ላይ ግን ትልቅና ሰፊ ቀዳዳ እንደነበረበት ወታደራዊ ተንታኞች ይናገራሉ። ባለፉት ፍጥጫዎች የአሜሪካና የእስራኤል እጅግ ዘመናዊ አምስተኛው ትውልድ ተዋጊ ጀቶች የኢራንን ሰማይ ሰንጥቀው ሲገቡ ቴሄራን ጥቃቶቹን ሙሉ በሙሉ ማክሸፍ አቅቷት ነበር። ለዚህ ደግሞ ዋነኛው ምክንያት የኢራን አየር ኃይል በአስፈሪ ችግር የተተበተበ መሆኑ ነው። አየር ኃይሏ በቀጣናው ካለው ስጋት አንጻር ያረጀ በመሆኑ ጠላት ላይ ምንም አይነት የጎላ ተጽዕኖ መፍጠር አልቻለም ነበር። ነገር ግን አሁን ያ ዘመን በይፋ እየተቀየረ ነው። ኢራን እንደ አውሮፓውያኑ አቆጣጠር በ2023 ከሞስኮ ጋር የፈረመችው የ48 ሱ-35 ጀቶች ውል ይህንን የዘመናት የአየር ላይ ድክመት ሙሉ በሙሉ ለመቅረፍ የተወረወረ ትልቅ ካርድ ነው። እነዚህ ጀቶች ወደ ቀጠናው መግባታቸው እስራኤልና አሜሪካ ቀደም ሲል በኢራን ሰማይ ላይ የነበራቸውን ያለምንም ስጋት የመመላለስ ነፃነት ሙሉ በሙሉ የሚገታና የኃይል ሚዛኑን እኩል የሚያደርግ ነው። ወታደራዊ ባለሙያዎች እንደሚናገሩት ይህ ወደ ኢራን እየገባ ያለው ሱ-35 ዝም ብሎ ተራ የጦር አውሮፕላን አይደለም። ይልቁንም የአምስተኛው ትውልድ ተብሎ የሚጠራውና በዓለም ላይ ካሉ እጅግ አደገኛና ተለዋዋጭ የጦር ማሽኖች ግንባር ቀደሙ ነው። ይህ ጀት የተገነባውና የዳበረው የሶቪየት ህብረትን የአየር ላይ ክብር በጠበቀውና በዓለም ታዋቂ በሆነው የሱ-27 ሌጀንደሪ መዋቅር ላይ ተመስርቶ ነው። ነገር ግን አዲሱ ሱ-35 ላይ የተጫኑት የቴክኖሎጂ ውጤቶች ፍጹም ልዕለ ኃያል የሚያደርጉ ናቸው። ይህ መንታ ሞተር ያለው አስፈሪ ጀት በውስጡ እጅግ ዘመናዊና ረጅም ርቀት አሻጋሪ የሆነ ኤርቢስ የተሰኘ ራዳር የታጠቀ ነው። ይህ ራዳር በሰማይ ላይ እስከ 400 ኪሎ ሜትር ርቀት ድረስ ያሉ 30 የተለያዩ ጠላት ኢላማዎችን በአንድ ጊዜ የመከታተልና ለይቶ የመምታት ልዩ ብቃት አለው። ጀቱ በራሱ ያለምንም ተጨማሪ ነዳጅ እስከ 1600 ኪሎ ሜትር ርቀት ድረስ ዘልቆ በመግባት የውጊያ ተልዕኮውን መፈጸም የሚችል ሲሆን ይህ ማለት ከኢራን መነሻ ጣቢያዎች ተነስቶ መላውን የባህረ ሰላጤው ሀገራትንና ስትራቴጂካዊ መስመሮችን ሙሉ በሙሉ በአይኑ ስር ማስገባት ይችላል ማለት ነው። ነገር ግን የዚህ ጀት ትልቁ ስኬትና በዩክሬን የጦር ሜዳ ላይ በተግባር ያረጋገጠው ብቃት የጠላትን ኃይለኛ የኤሌክትሮኒክስ መስተጓጎልና ጃሚንግ ሙሉ በሙሉ ሰንጥቆ የመግባት አቅሙ ላይ ነው። ጠላት በራዳር እንዳያየው የሚያደርገውን የሳይበርና የሞገድ አጥር በመስበር የጠላትን ተዋጊ ጀቶች
ከሰማይ ላይ ጠራርጎ ለማስወጣትና እጅግ ረጅም ርቀት ላይ የሚተኮሱ ስታንድ ኦፍ የሚባሉ ስልታዊ ሚሳይሎችን ለማስወንጨፍ የተነደፈ ነው። ለኢራን ወታደራዊ ዕቅድ አውጪዎች ግን ከሁሉም በላይ ልባቸውን የማረከውና የዚሁ ጀት ትልቁ ምስጢር የሆነው ሌላው ልዩ ባህሪው ነው። እርሱም ሱ-35 ለመነሳትና ለማረፍ እንደ አሜሪካ ጀቶች ረጅም፣ ሰፊና በሚገባ የተስተካከለ ዓለም አቀፍ ደረጃውን የጠበቀ ማኮብኮቢያ የማይፈልግ መሆኑ ነው። ይህ ጀት እጅግ አጭር፣ ወጣ ገባ በሆኑ አልፎ ተርፎም በድንገተኛ የመንገድ ላይ ወይም የጫካ መደበቂያ ስትሪፖች ላይ ያለምንም እንከን የመነሳትና የማረፍ ተአምራዊ ችሎታ አለው። ይህ ባህሪ እስራኤልና አሜሪካ የኢራንን ትልልቅ የአየር ማረፊያዎች በቦምብ ቢያወድሙም እንኳ የኢራን አየር ኃይል ከተደበቁበት ተራራዎችና ዋሻዎች ውስጥ እየወጣ ውጊያውን እንዲቀጥል የሚያስችለው እጅግ ወሳኝ የህልውና መሳሪያ ነው። ይህ የሁለቱ ሀገራት ታሪካዊ ስምምነት በወረቀት ላይ ብቻ የተቀመጠ ሳይሆን መሬት ላይ በተግባር እየታየ ያለ እውነታ ነው። ሩሲያ ጀቶችን ለኢራን ከማስረክቧ ቀድማ እነዚህ ገዳይ ማሽኖች ወደ ሰማይ ሲምዘገዘጉ የሚተኩሱትን ዘመናዊ የጦር መሳሪያዎችና ሚሳይሎች በከፍተኛ ምስጢር ቴሄራን አደርሳለች። ወታደራዊ ምንጮች እንዳረጋገጡት ለሱ-35 ጀቶች ብቻ የሚያገለግሉ ከ300 በላይ እጅግ የረቀቁ ስልታዊ ሚሳይሎች ቀድመው በኢራን ወታደራዊ መጋዘኖች ውስጥ ተከማችተዋል። ይህ ማለት ጀቶቹ በኢራን አየር ማረፊያዎች ላይ ጎማቸውን ሲያሳርፉ ወዲያውኑ ሙሉ ትጥቅ ጭነው ወደ ጦርነት ለመግባት ዝግጁ ናቸው ማለት ነው። ነገሩ በጦር መሳሪያ አቅርቦት ብቻ አይበቃም። ከበስተጀርባው እጅግ ግዙፍና ውስብስብ የሰው ኃይልና የመሰረተ ልማት ዝግጅት በከፍተኛ ፍጥነት ተከናውኗል። የኢራን ምርጥ አብራሪዎች በሩሲያ የወታደራዊ ማሰልጠኛ ማዕከላት ውስጥ እጅግ ዘመናዊ በሆኑ የሲሙሌተር ቴክኖሎጂዎች በመታገዝ የሱ-35ን አጠቃላይ አጠቃቀምና የውጊያ ጥበብ በሚገባ ተለማምደው አጠናቀዋል። እነዚህ አብራሪዎች አሮጌዎቹን የአሜሪካ ጀቶች በማብረር ለዓመታት ያከማቸቱትን ልምድ አሁን ከአዲሱ የሩሲያ ልዕለ ቴክኖሎጂ ጋር አስተጋብተውታል። ከዚህም በላይ የኢራን መከላከያ ሚኒስቴር አዲሶቹን የሩሲያ ጀቶች ከአሜሪካና ከእስራኤል የሳተላይት አይኖች ለመሸሸግ ሲል ግዙፍ የመሰረተ ልማት ለውጦችን አድርጓል። የሀገሪቱ ታዋቂ የሆኑትና በተራራዎች ስር የተቆረቆሩት ድብቅ የምድር ውስጥ ወታደራዊ መጋዘኖች የሱ-35 ጀቶችን ግዙፍ አካልና ክንፎች ለማስተናገድ እንዲሁም የጥገናና የሎጂስቲክ ፍላጎቶችን ለማሟላት ሙሉ በሙሉ በአዲስ መልክ ታድሰውና ተስተካክለው ተጠናቀዋል። ይህ ዝግጅት የሚያሳየው ኢራን እነዚህን ጀቶች እንዲሁ ለትዕይንት ሳይሆን ከፊት ለፊቷ ለሚጠብቃት ለማንኛውም አይነት ከባድ የቀጠናው የአየር ላይ ጦርነት ራሷን በሚገባ እያዘጋጀች መሆኑን ነው። የፑቲን ገዳይ ጀቶች የኢራንን ሰማይ ለመቆጣጠር ክንፋቸውን መዘርጋታቸው ከወታደራዊ ስልት ባለፈ ለ10 ዓመታት ሲሰራበት የነበረውን የምዕራባውያንን የውጭ ፖሊሲ ሙሉ በሙሉ ያፈረሰ ትልቅ የጂኦፖለቲካ እውነት ነው። ዋሽንግተንና አጋሮቿ የኢራንን ክንድ ለመስበርና ለብቻዋ ነጥሎ ለማዳከም የጣሉት የኢኮኖሚና የጦር መሳሪያ ማዕቀብ አሁን ላይ ሙሉ በሙሉ መክሸፉን ይህ ክስተት ያሳያል። ዓለም አቀፋዊ ማግለል የሚባል ነገር በ21ኛው ክፍለ ዘመን ፍጹም ቅዠት መሆኑን ቴሄራንና ሞስኮ በተግባር አሳይተዋል። ዛሬ ሩሲያና ኢራን እንዲሁ በጦርነት ጊዜ ለጊዜው የሚደጋገፉ ተራ የጥቅም ሸሪኮች አይደሉም። ከድሮን አቅርቦት ከባሊስቲክ ሚሳይል ልውውጥ አሁን ደግሞ እስከ 5ኛው ትውልድ ተኳሽ ጀቶች የደረሰው ይህ ትብብር በጋራ ስትራቴጂካዊ ፍላጎትና በአሜሪካ የአንድዮሽ የበላይነት ጥላቻ ላይ የተመሰረተ የብረት አጥር ሆኗል። ሩሲያ እነዚህን ዘመናዊ ሱ-35 ጀቶች ሙሉ በሙሉ አዘጋጅታ ማስረክቧ በየትኛውም ከባድ የዓለም አቀፍ ጫና ውስጥ ብትሆን እንኳ ለታማኝ አጋሯ ያላትን ቁርጠኝነት ያሳየችበት ነው። በመጨረሻም እነዚህ ጀቶች በኢራን ወታደራዊ ይዞታዎች ላይ ቦታቸውን ሲይዙ የመካከለኛው ምስራቅ የጦርነት ሕግ ይለውጣል። እስራኤልና አሜሪካ ከዚህ ቀደም የኢራንን ድንበር ጥሰው በቀላሉ የአየር ጥቃት የሚሰነዝሩበትና የፈለጉትን ኢላማ የሚያወድሙበት ሳይቀጡ የመቅረት ዘመን ያበቃለታል። ይህ አዲስ ዶክትሪን ቀጠናውን ወደ ሰላምና መረጋጋት ይወስደዋል ወይስ ወደ ከፋና ወደማይገመት ዓለም አቀፍ ቀውስ? ወደፊት የሚታይ ቢሆንም አንድ ነገር ግን ግልጽ ነው። በሞስኮ ሰይፍና በቴሄራን ጋሻ የተመሰረተው አዲሱ የኃይል ሚዛን ዛሬ በይፋ ተወልዷል። የፑቲን ገዳይ ጀቶች የኢራንን ሰማይ ሲቀላቀሉ የመካከለኛው ምስራቅ ፍልሚያ ምን መልክ የሚይዝ ይመስላችኋል? ይህ የሩሲያና የኢራን አስፈሪ ጥምረት የእስራኤልንና የአሜሪካን የበላይነት ሙሉ በሙሉ ሊገታው ይችላል? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ወቅታዊና ጥልቀት ያላቸውን ዓለም አቀፍ የጂኦፖለቲካና የወታደራዊ ዜና ትንታኔዎችን በየቀኑ ለማግኘት ቻናላችንን አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ለነበረን አብሮነት ከልብ አመሰግናለሁ። ሰላም ቆዩን።